ውድ የፕራይም ሚዲያ ወጋ ፕሮግራም አድማጭ ተመልካቾች ወጋ ፕሮግራማችን ሰዓቱን ጠብቆ እዚህ ፕራይም ስቱዲዮ ተገኝቷል። ዛሬ ልንወያይ የወደድንበት ርዕሰ ጉዳይ ስለ ኢንቨስትመንት ህግ ነው። ምናልባት የኢንቨስትመንት ህግ በኢትዮጵያ ምን ይመስላል የሚለውን አንዳንድ ዝርዝር ጉዳዮችን እያነሳን ልንወያይ ነው የሚሆነው። አብራችሁ እንድትቆዩ ግብዣችን ነው። ዛሬ እንግዳችን እንግዲህ አቶ ኪያ ጸጋዬ ይባላሉ። አቶ ኪያ ጸጋዬ ላለፉት ዓመታት ለረጅም ዓመታት በፍትህ ስርዓት ውስጥ እንግዲህ የራሳቸውን አሻራ ያኖሩ ሰው ናቸው። ዛሬ ደግሞ እዚህ ፕራይም ስቱዲዮ እንግዲህ ጋብዘናቸው ፈቃደኛ ሆነው መጥተዋል። አቶ ኪያ በጣም አመሰግናለሁ ስለመጡ። አሁን ላይ እንግዲህ በፌደራል ማናቸው ፍርድ ቤት ጠበቃና የህግ አማካሪ ሆነው እያገለገሉ ይገኛሉ። ፕሮግራሙን አዘጋጅተን ወደ እናንተ የምናቀርበው አቶ አብዱረዘቅ ነስሮና እኔ ጽሩፋት በላይነህ ነኝ። ስለዚህ አሁን እንደጠቀስ ነው እንግዲህ አቶ ኪያ ዛሬ የምናወራው ስለ ኢንቨስትመንት ህግ ነው። አጠቃላይ ያለውን ያው ብዙ እውቀት ብዙ ልምድ እንዳሉት በኢንቨስትመንት ላይ ፕሮፋይሎቱን አይተን ለመረዳት ችለናልና እንደው ኢንቨስትመንት ማለት እንደው ምን ማለት ነው ከሚለው እንጀምርና አንዳንድ ጉዳዮችን ያነሳን እንቀጥላለን። አቶ ኪያ እሺ፣ አመሰግናለሁ። እንግዲህ ኢንቨስትመንት አንድን ኤክስፔንዲቸር ኦፍ ካፒታል ወይም ካፒታልን፣ እውቀትን፣ እነዚህ ሚንስ ኦፍ ፕሮዳክሽን የሚባሉትን ተጠቅሞ አንድ ተጨባጭ የሆነ ትርፍ የሚያመጣ የንግድ እንቅስቃሴ ላይ መሰማራት ነው። ሶ በኢትዮጵያም እንግዲህ ካለፉት አይ ቲንክ 20 ዓመታት በላይ የኢንቨስትመንት ህግ ነበረን። አሁን በቅርብ ያለው ሪሰንትሊ የጸደቀው በ2012 የኢንቨስትመንት አዋጅ ቁጥር 1180 2012 ነው። ሶ በዛ እሱን ተከትሎ ደግሞ የሌሎች ደንቦች አሉ። የኢንቨስትመንት ደንብ አለ፣ መመሪያ አለ ራሱ የኢንቨስትመንት ኮሚሽን የሚያወጣው። ሌሎችም ደግሞ እንግዲህ ኢንቨስትመንት ሲባል በኢንቨስትመንት ህግ ብቻ ሳይሆን ሌሎች ህጎችም የንግድ ህጉ፣ የባንክ ህጎች፣ የብሔራዊ ባንክ ዳይሬክቲቮች፣ የታክስ ህጎች እነዚህን ሁሉ ኢንቮልቭ የሚያደርግ ነው። አጠቃላይ ሰው አንድ ኢንቨስተር ወይም አንድ በኢንቨስትመንት ዙሪያ የተሰማራ ኩባንያ ተጠያቂነቱ በብዙ ወይም ሊጋል ፍሬምወርኩ አጠቃላይ የህግ ማዕቀፉ የሲንግል የኢንቨስትመንት ህግ ብቻ ሳይሆን በብዙ ህጎች የሚገዛ ነው ማለት ነው። ኢንክሉዲንግ ሌበር፣ አንድ ካምፓኒ ወይም እንደ ኢንቨስተር ሰራተኛ ይቀጥራል። ሰራተኛ ከቀጠረ የአሰሪና ሰራተኛ ጉዳይ አለ። ስለዚህ ለዛ እነዚህ ሁሉ ህጎች አንድ ላይ ሆነው ነው በኢንቨስትመንት ኮምፕላያንስ ወይም በኢንቨስትመንት ዙሪያ የተሰማራ ሰው እነዚህን ሁሉ ህጎች ከግምት አስገብቶ ነው የሚንቀሳቀሰው ማለት ነው። ፐርሚትም ላይሰንስም የተለያዩ ፍቃዶችም ፕሮሰሶችም የሚያገኘው በየአመቱ ኮምፕላይ የሚያደርጋቸው ወይም ለህግ የሚገዛባቸው እነዚህ ህጎች ናቸው ማለት ነው። እና በአጠቃላይ ኢንቨስትመንት ትልልቅ ብዙ ሀገራት ያደጉ ሀገራት ያለ ኢንቨስትመንት ያደገ ሀገር የለም። በመጀመሪያ ደረጃ ኢንቨስትመንቱ ምን አይነት ነው? ማን ነው ኢንቨስት የሚያደርገው? የግል ነው? የመንግስት ነው? የጆይንት ቬንቸር ነው የሚለው ኢሹ እንዳለ ሆኖ ለአንድ ሀገር እድገት ኢንቨስትመንት እንደ ጀርባ አጥንት ነው ማለት ይቻላል። አቶ ኪያ ያው ምናልባት ህጎቹንም ጠቃቅሰውልኛል። ቀጣይ ጥያቄ ነበረ። ኢንቨስትመንት ማለት ያው ግልጽ አድርገውልናል። አቶ አብዱረዘቅ እንደው ህጎቹ ላይ የሚጨምሩት ህጎች አሉ ወይ? ደንቦች፣ መመሪያዎች ካሉ መጥቀስ ይችላሉ? አይ ቲንክ ዋናው አዋጅ ምናልባት ኪያ ማንስቶታል 2012 የወጣው ኢንቨስትመንት አዋጅ ነው። እንግዲህ አብረን እዚህ ጋር ደንብ ማየት ያለብን ክልሎችም ያወጣሉ ኢንቨስትመንት ቢኮዝ የፌደራል ስርዓቱን ተከትሎ የኦሮሚያ ኢንቨስትመንት አሁን ለማስተዳደር የወጣ አዋጅ ቁጥር 138 2016 በእኛ 2008 ላይ፣ በሌላ በኩል የኦሮሚያ ኢንቨስትመንት ደንብ ቁጥር 208 2019 በእኛ 2012 ላይ ለምሳሌ እንደ ኦሮሚያ ክልል ወጥቷል ማለት ነው። ስለዚህ አብዛኛውን ጊዜ ኢንቨስትመንት ህጉ እንዳለ እንዳጠቃላይ ሆኖ ክልሎችም ያንን አድሚኒስተር ለማድረግ ያወጣሉ ማለት ልክ እንደ መሬት ህግ መሬት ህግ ካይሹ እንደ ፌደራል አለ። ክልሎች ግን ያንን ተመርኩዞ ደግሞ የሚያወጡበት ሁኔታ አለ ማለት ነው። በጣም ጥሩ። ያው ኢንቨስትመንት ማለት ክሊር አድርጋችሁልኛል ምን ማለት ነው።
እንዲሁም ደግሞ ያሉትን ህጎች ጠቃቅሳችሁልኛል። በዋናነት የኢንቨስትመንት አዋጅ ቁጥር 1180/2020 የሚለው የኢንቨስትመንት ደንብ ቁጥር 474/2012 መጥቀስ እንችላለን። በኦሮሚያ ደግሞ አሁን አቶ አብድረዘቅም የገለጹት በኦሮሚያ ብሔራዊ ክልላዊ መንግስት የኢንቨስትመንት አስተዳደር ለመወሰን የወጣ አዋጅ ቁጥር 249/2015 አለ። እንዲሁም ደግሞ የመሬት ካሳ አዋጅንም ማንሳት እንችላለን። ከዚህ ጋር ተያይዞ የመሬት ካሳ አዋጅ ቁጥር 1161/2019 አለ። የኢንቨስትመንት ማበረታቻ በሚኒስትሮች ምክር ቤት ደግሞ ደንብ ይወጣል። ማሻሻያ አዋጅ ቁጥር ተብሎ 1166 አንድ አለ። እንዲሁም ደግሞ ሌሎችንም እንግዲህ መጠቃቀስ እንችላለን ማለት ነው። ዞሮ ዞሮ ኢንቨስት ስናደርግ በአይነትም በገንዘብም ሊሆን እንደሚችልም ያው መጥቀስ እንችላለን። ግዴታ በገንዘብ ብቻ አይደለም ኢንቨስት የምናደርገው በአይነት ሁለቱንም ደግሞ ወይም በአይነትና በገንዘብ አንድ ላይ ማድረግ እንደምንችልና ምናልባት እዚህ ላይ ስፔሲፊካሊ ዴፊኒሽኑን የኢንቨስትመንት አዋጅ ቁጥር 1180/2020 በግልጽ አስቀምጦታል። አንቀጽ 1 ላይ ኢንቨስትመንት ማለት አዲስ ድርጅት ለማቋቋም ወይም ነባር ድርጅት ሙሉ ለሙሉ ወይም በከፊል ለመግዛት፣ ለማስፋፋት ወይም ለማሻሻል በባለሀብትና በገንዘብ ወይም በአይነት ወይም በሁለቱም የሚደረግ የካፒታል ወጪ ነው ብሎ እንግዲህ ዲፋይን አድርጎታል ማለት ነው። በቀጣይ የምንሄደው ምናልባት እንግዲህ ብዙ ጊዜ ኢንቨስትመንት በጣም ክሪቲካል ይመስለኛል። እኔ ለአንዲት ሀገር እድገት ኢቭን እንደ ኢንዲቪጁዋል እንደ ግለሰብ ራሱ ኢንቨስትመንት ትልቅ ነገር ነው። ለእድገትም ለወደፊት እጣ ፈንታን የሚወስን ነው ብዬ ነው የማስበውና ምናልባት እንደ ኢንቨስተር ለመሆን ሰዎች ፈራ ተባ ሲሉ ይታያል። ኢትዮጵያ ውስጥ በተለይ በጣም ችግር ያለ ይመስለኛል አቶ ኪያና እንደው ኢንቨስተር ለመሆን መስፈርቶቹ ምንድናቸው? አንድ ሰው ኢንቨስተር መሆን ቢፈልግ እንደው ወዴት ነው መሄድ ያለበት? ምንድነው ማድረግ ያለበት የሚለውን ትንሽ ተጨባጭ የሆነ ነገር ቢነግሩኝ ደስ ይለኛል አቶ ኪያ። እሺ አመሰግናለሁ። በመጀመሪያ አጠቃላይ የኢንቨስትመንት ኢንቫይሮንመንቱ ምን ይመስላል የሚለውን ነገር በተለይ ላለፉት 5-6 ዓመታት የወጡ አዳዲስ ኢንቨስትመንትን ፖዚቲቭሊ በመልካም ሁኔታ ለማበረታታት የወጡ ህጎች አሉ። ሌጋል ፍሬምወርክ እነዚህ ኢንክሉዲንግ የኢንቨስትመንት አዋጅ አለ። ንግድ ህጉ ከ60 ዓመት በኋላ ተሻሽሏል። ሌሎች የብሔራዊ ባንክ አምና የምናውቀው ነው ግሪን ቡክ በሚል ትልልቅ ብዙ ዓመት የቆዩ ዳይሬክቲቮች ተሻሽለዋል። ሪሰንትሊም ኢንቨስትመንትን ለማበረታታት አምና የወጣ የልዩ የኢኮኖሚ ዞን አዋጅ አለ። ስፔሻል ኢኮኖሚክ ዞን አዋጅ። ይሄ እንግዲህ በጣም ብዙ ኢንሴንቲቭ ያለውና ለትልልቅ ኢንቨስት ለማድረግ አቅም ያላቸው ድርጅቶች አገር ውስጥም የውጭ ድርጅቶችም ልዩ የሆነ ኢኮኖሚ ዞን በማቋቋም በውስጣቸው ትልልቅ ሼዶችን ትልልቅ ፓርኮችን በማቋቋም ለሀገር ዜጎችም ስራ እንዲፈጥሩ ቴክኖሎጂ ትራንስፈር እንዲያደርጉ ኖሃው ማኔጅመንት ትራንስፈር እንዲያደርጉ ለማድረግ ከና አገርም ከዛ አጠቃላይ እንድትጠቀም ለማድረግ እነዚህ የወጡ ህጎች አሉ። ሶ ኢንቨስትመንት ማለት አንድ ሰው በብድር ወይም ደግሞ በራሱ ካፒታል መዋጮ በማድረግ ካምፓኒውን ያቋቁማል። ድርጅቱን ካቋቋመ በኋላ የሀገር ውስጥ ነው የውጭ ነው የሚለው ዲቪዥን አለ። ለምን ሁሉም ሴክተር የኢንቨስትመንት ሴክተር ለውጭ ዜጋ የተፈቀደ አይደለም። ሶ ሪሰንትሊ በነበረው ደንብ በኢንቨስትመንት ደንብ መሰረት የተከለሉ ሴክተሮች አሉ። አንድ ሰው ለምሳሌ እንደ ኬንያ መጥቶ ኢትዮጵያ ውስጥ ጠበቃ ልሁን ቢል አይችልም። በምር የተከለከለው ኢንቨስትመንት አዋጅ ደንብ በግልጽ ተቀምጧል። ጸጉር ቤት ልክፈት ቢል አንድ ቻይናዊ አይችልም። ሶ የተከለከሉ ሴክተሮች አሉ። በተለይ ላርጅ ስኬል የሆኑ እንደ ግብርና፣ አግሮ ፕሮሰሲንግ፣ ማኑፋክቸሪንግ እነዚህ ከመከፈታቸውም በላይ መንግስት ከፍተኛ የሆነ ኢንሴንቲቭ ይሰጣቸዋል፣ ማበረታቻ ይሰጣቸዋል። የቀረጥ ነፃ ማበረታቻ፣ ታክስ ሆሊዴ ከገቢ ግብር ነፃ የሚሆኑበት 5 ዓመት 6 ዓመት ዲፔንዲንግ ኦን ሴክተር። ሶ ምንድነው አልቲሜትሊ መንግስት ይህን ሁሉ ማበረታቻ ሲሰጥ ኢን ሪተርን የሚጠብቀው ነገር ያው የስራ እድል ፈጠራ፣ በታክስ መልክ የሚያገኘው ገቢ አለ። ቤኔፊቱ ተቆጥሮ አያልቅም። አንድ ኢንቨስተር ይቅርታ አቶ ኪያ እዚህ ጋር ላቋርጦትና ቤኔፊቱን እና ያው ኮስት እንደ ቤኔፊት አለው ማለት ጉዳቶችን የሚያነሱም አሉና መጨረሻ ላይ የምናየው ነው የሚሆነው። ምናልባት ከቤኔፊት አንጻር ነው እያነሱልኝ ያለው የቴክኖሎጂ ትራንስፈር ምናምን የሚባለውን ነገር
አዘር ሳይድ ደግሞ ቻሌንጆች እንዳሉና ቻሌንጅ የሚያደርጉ ግለሰቦችም አሉና መጨረሻ ላይ እናዋለን። እሺ ስለ ቤኔፊቶቹ ላይ እሺ ሶ ማንኛውም ሀገር ኬንያም ቢሄድ አንድ ሰው ቻይናም አሜሪካም ቢሄድ አንድ ኢንቨስተር ለምንድን ነው ኢንቨስት የሚያደርገው የሚለው ነገር ሳይንቲፊካሊ የተቀመጠ ነገር ነው። ለጽድቅ አይደለም ሊያተርፍ ነው። ፕሮፊት አለው። ግን እግረ መንገዱን ደግሞ አሴም ታይም ፕሮፊት ብቻ ሳይሆን ለምሳሌ ኢትዮጵያ ውስጥ እኮ ኮርፖሬት ታክስ 30% ነው። ሶ ማንኛውም ኩባንያ 1 ሚሊዮን ብር ያገኘ ካምፓኒ ምንም ነገሩ ሳይገባ ኔት ፕሮፊት ከሆነ ከ1 ሚሊዮን ብር ላይ 300 ሺህ እኮ ቀጥታ የመንግስት ገቢ ነው፣ ዲቪደንድ ታክስን ሳይጨምር ማለት ነው። 10% ደግሞ የአክሲዮን የዲቪደንድ አክሲዮን ድርሻ ክፍፍል ታክስ አለ። ሶ አገርም መንግስትም በጣም በብዙ መልኩ በኢንቨስትመንት የሚጠቀምበት ሁኔታ አለ። ሶ ይሄ ጥያቄ ውስጥ የሚገባ አይደለም። ያንን ለማሻሻል ትልቁ ቻሌንጅ የሚሆነው ምንድነው? ብዙ ጊዜ ኢንቨስትመንት እንዴት ነው ለማስተዳደር አንድ ኢንቨስተር ላይሰንስ እንዴት ያገኛል? በሚያገኝበት ሂደት ውስጥ ያሉ ቻሌንጆች፣ ለምሳሌ የፍቃድ አሰጣጥ ሂደት በፌዴራል ደረጃ ጠንካራ የሆነ ተቋም አለ። በተለይ የውጭ ኢንቨስተሮች የሚመዘግበው ክልሎች የውጭ ኢንቨስተሮችን ሊመዘግቡ አይችሉም። ይሄ የፌዴራሊዝም ጉዳይ ነው። ክልሎች አገር ሆኑ ማለት ነው የውጭ ዜጋን ኢንቨስትመንት መዘገቡ ማለት ሶ ይሄ የፌዴራል ጁሪስዲክሽን ነው። በህገ መንግስትም የተቀመጠ ነገር ነው ማለት ኤኒ ፎሬን ኤሌመንት ያለው ነገር የፌዴራል መንግስት ስልጣን ነው። ያንን የፐርሚት የመስጠት የመፍቀድ ላይሰንስ የማድረግ ተቋም ሶ ክልሎች ሲሄድ አገልግሎት የሚያገኘው መሬት የሚያገኘው ደግሞ በህገ መንግስቱ መሬት በክልሎች ነው የሚተዳደረው። ሶ ክልሎች መሬት ማቅረብ አለባቸው የኢንቨስትመንት። ሶ አንድ ትልቅ ኢንቨስተር ከተማ ላይ አዲስ አበባ ላይ ኢንቨስት ሊያደርግ አይችልም። ዞሮ ዞሮ ክልል ይሄዳል። ሶ ብዙ ጊዜ በክልልና በፌዴራል መንግስት ተቋማት መካከል ያለ መግባባት አንደኛው ከፈቀደውን አንደኛው የመከልከል እስከ ሎካል ገቨርንመንት ድረስ እስከ መጨረሻው ወረዳና ቀበሌ ድረስ ብዙ ጊዜ በተለይ የውጭ ኢንቨስተሮች እና ኢቨን የሀገር ውስጥ ኢንቨስተሮች ቻሌንጅ የሚያዩበት ሁኔታ አለ። አንድ የወረዳ አመራር መጥቶ ድጋፍ የሚሰጥ እንዳለ ሆኖ ኢንቨስትመንቱን ለማበረታታት ጥሩ ጥረት የሚያደርግ አመራር እንዳለ ሆኖ አንዳንድ ጊዜ ደግሞ እኛም ኦብዘርቭ የምናደርገው በስራ ሂደታችን ብዙ ቻሌንጅ በማያገባቸው ስልጣን የሚገቡ አሉ። ለምሳሌ ስልጣኑ ጉዳዩን ማየት ያለበት የሚመለከተው የፌዴራል መንግስት ተቋም ሆኖ አንድ የወረዳ አመራር ወይ የዞን አመራር መጥቶ ሀራስ የሚያደርግበት ሁኔታ ይፈጠራል በክልል ደረጃ። ሶ እዛ ጋር በኢንቨስትመንት አዋጁ የተቀመጠ አለ። የክልልና የፌዴራል መንግስት የኢንቨስትመንት ኃላፊዎች በየአመቱ እየተገናኙ የሚገመግሙበት ፕላትፎርም አለ። ሶ እዛ ላይ በጣም ካልተሰራ ብዙ ጊዜ ኢንቨስተሮች ለማን ሪፖርት እናርግ የትኛው ጋር ሲሄድ ይሄ ማለት ከፍርድ ቤቶችም ነው የማይመለከተው የጁሪስዲክሽን የሌለው ፍርድ ቤት በውጪ ዜጋ ላይ ጁሪስዲክሽን የሌለው ወይም በዛ ኢንቨስትመንት ዙሪያ ጁሪስዲክሽን የማየት ስልጣን ጉዳይ የሌለው አንድ የወረዳ ፍርድ ቤት ትልቅ ፋብሪካ ላይ እግር ሊያወጣ ይችላል አንዳንዴ እና ቱ ዘ ኤክስተንት በቃ አንሰርቴኒቲ እስከሚፈጠር ድረስ ማለት ነው። ሶ አንሰርቴኒቲ ካለ አንድ ኢንቨስተር ንብረቱን ማንም መጥቶ እንደማይነጥቀው ማንም ሀራስ እንደማያደርገው ቼክ አድርጎ ነው እዛ መሬት ላይ ኢንቨስት የሚያደርገው። አለበለዚያ ኬንያ ይሄዳል። ለምን እዚህ ሀራስ ይደረግ? ታንዛኒያ ይሄዳል። ሞር ፕሪዲክተብል የሆነ ቢዝነስ ኢንቫይሮንመንት ሰርቴን የሆነ ቢዝነስ ኢንቫይሮንመንት ወይም ኢንቨስትመንት ኢንቫይሮንመንት ወዳለበት ሀገር ይሄዳል። ሶ እዛ ጋር በጣም ትልቅ ስራ ይፈልጋል ብዬ ነው ማስበው። ትልቁ ቻሌንጅ ያ ነው። ሌላው የአቲቲዩድ ነው። ሶ አቲቲዩድ ኢዝ ቬሪ ኢምፖርታንት። ኢንቨስትመንት ለሀገር ምን ይጠቅማል የሚል ከላይ እስከታች ለምሳሌ ከላይ አንድ ለምሳሌ በዲፕሎማሲ በኢኮኖሚክ ዲፕሎማሲ ሌቭል በኤምባሲ ደረጃ ተለምኖ ባክን ኢንቨስት አድርግኛ ሀገር ላይ ተብሎ የመጣ ኢንቨስተር አንድ የቀበሌ አመራር ሀራስ ካደረገው ለምን ይቆያል? ሶ ምንድነው አንደርስታንዲንግ ኢንቨስትመንት ለሀገር ምን ያህል ሊጠቅም እንደሚችል የአንደርስታንዲንግ የመረዳት ችግርም አለ። ሌላው የቢሮክራሲ ችግር አለ። አገልግሎት አሰጣጥ ላይ በተለይ በክልል ደረጃ በጣም ሲምፕል እና ተራ የሚሆኑ አገልግሎቶች ስብሰባ ናቸው፣ የሉም፣ አይቻልም፣ አይፈቀድም። ዲስ አር ኮመን ወርድስ እና እንዲህ አይነት ነገሮች በጣም ኢንቨስትመንትን ያዘገያሉ። እነዚህ ሰዎች ደግሞ ሀገራቸው አይደለም they don't have anything እንትን ለምን ይሰቃያሉ? so just leave. so አገር ውስጥ ያለው ኢንቨስተር ደግሞ እየሸሸ እየሸጠ ወደ ሌላ ሀገር በገንዘቡን በተለያየ መንገድ እያወጣ
እንደምናየው አንዳንድ ሀገራት ላይ ፕሮፐርቲ ፐርቼዝ ያደርጋል። ሶ እዚህ ላይ የኢንቨስትመንት አድሚኒስትሬሽን ላይ ኢንቨስትመንት ህጎችን በጣም በተሳለጠ መልኩ በተናበበ መልኩ ማስተዳደር ኢዝ ቬሪ ኢምፖርታንት፣ በጣም በጣም አስፈላጊ ነው። አለበለዚያ ለጽድቅ የሚመጣ ኤንጂኦ አይደለም ኢንቨስተር ስራውን ሰርቶ የመንግስትን ግብር ከፍሎ ስራ ፈጥሮ ከዛ ትርፉን ሪሚት የማድረግ ትርፉን ይዞ ከሀገር የመውጣት ሙሉ መብት አለው። በባይላተራል ኢንቨስትመንት በሁለትዮሽ የኢንቨስትመንት ስምምነትም በኢንቨስትመንት አዋጃችንም አሁን በግልጽ የተቀመጠ ነገር ሶ ቻሪቴብል ኢንስቲትዩሽን አይደለም። ሌላው የሀገር ውስጥ ባለሀብት አገር በሀገር ውስጥ ባለሀብት ብታርቅ ጥሩ ነው። እንደ ፕራዮሪቲ የሚፈለገው ያ ነው። ግን አንዳንድ ጊዜ ሁሉም ነገር አንዳንዴ አቅምን ማወቅ ደግሞ ያስፈልጋል። አንድ ፈርቲላይዘር ለምሳሌ በቅርብ እንትን ተባለ፣ አይ የውጭ ኢንቨስተር አንፈልግም በራሳችን ቢባል ካፒታል ኬት ነው የሚመጣው? ቴክኖሎጂ ኬት ነው የሚመጣው? እውቀት ኬት ነው የሚመጣው? አንዳንዴ ዝም ብሎ የፓትሪዮቲዝም የአርበኝነት እንደዛ አይደለም። አንዳንዴ ዊ ሃቭ ቱ ነው የእኛን አቅም ጆይንት ቬንቸር ኢዝ ዘ ቤስት። በተለይ ትልልቅ ኢንቨስትመንቶች ሲሆኑ ጆይንት ቬንቸር መንግስት አሁን ፒፒፒ የሚባሉ አሉ። በክልል ደረጃም በአዲስ አበባም ደረጃ በፌዴራል ደረጃም በሚኒስትሪ ኦፍ ፋይናንስ አንድ ቢሮ አለ። በተቻለ መጠን ፒፒፒ በጣም ለሀገር ይጠቅማል። መንግስትም ስቴክ አለው፣ ህዝብም ሀገርም ስቴክ አላት በዛ ኢንቨስትመንት ላይ ማለት ነው። እንደዛ አይነት አድርጎ ካፒታሉን ከውጪ በማምጣት ለምን በእኛ ብር ማሽን አንገዛም? ግልጽ እኮ ነው። በኢትዮጵያ ብር ሄደን ከውጪ ማሽነሪ አንገዛም። ፎሬን ከረንሲ ማግኘት አለብን። የውጪ ዶላር ወይም ሌሎች የውጪ ከረንሲዎች ማግኘት አለብን። ያን እንዴት ነው የምናገኘው? ኤፍዲአይ ፎሬን ዳይሬክት ኢንቨስትመንት አንዱ ሚንስ ያ ነው። ኤፍዲአይ ኢዝ ቬሪ ኢምፖርታንት። ብዙ ሀገራት ደግሞ ትልቅ የሆነ እድገት አስመዝግበዋል። ኢንቨስትመንት አዋጁ ትልቅ ሰፖርት ያደርጋል፣ ግን ተግባራዊነቱ ላይ አንዳንድ ኤግዞስቲቭ ያለ መሆን አለ ህጎቹ። ለምሳሌ ኢንሴንቲቭ አሰጣጥ ላይ ኤግዞስቲቭ የማይሆንበት አለ። ስፔሻል ሲቹዌሽንን ኮንሲደር በማያረግ መልኩ ዝግት የሚያደርግ ነገር አለ። አንዳንዴ የተለየ ነገር ቢያጋጥም ለምሳሌ ታስታውሱ ከሆነ ኮሮናን ህገ መንግስቱ የዛሬ 30 ዓመት ሲወጣ ኮሮናን የሚባል ነገር ህግ አውጪው አልገመተም፣ አላረገም። አንዳንዴ የኛ ህጎች ላይ እና አንዳንዴ መመሪያው አይፈቅድም ይላል። በቃ ኦኬ መንፈሱን ፐርፐዙን የህጉን መንፈስ የህጉን ፐርፐዝ በማየት ይሄን ነገር በፈቅድ ሪሊ ከህጉ አላማ አቃረናለሁ ወይ? ቃል በቃል ይሄ ቱ ማች ሌጋሊስቲክ የሆነ ህጉ አይፈቅድም ይከለክ you have to be creative። የተለመደ ነው ይሄ ነገር በጣም have to be creative። የአዋጁ መግቢያው ላይ ፕሪኤምብል ያስቀመጠው አላማ አለ። አላማውን አይቶ the purposive interpretation of laws የሚባለው ማለት ነው። አላማውን በማየት ኦኬ እኛ immediately ቃል በቃል ከሌለች ህጉ እኮ አይፈቅድም እኔ ብዙ ጊዜ ይገጥመኛል በመንግስት ተቋማት ላይ እንግዲህ በፌደራልም በክልል ደረጃም ህግ አውጪው ኳሊቲ የሆነ ህግ ካላወጣ ሌጂስሌቲቭ ፕሮሰሳችን ሌጂስሌቲቭ ድራፍቲንጋችን ፑር ከሆነ ዜን ጋፕ ይፈጠራል። ያ ጋፕ በመፈጠሩ ባላንስ የምናደርገው ፐርፐዙን አይተን በመፍቀዳችን የምናመጣውን ነገርና ባለመፍቀዳችን የምናጣውን ነገር ምንድን ነው? you are there to creatively በጣም ክሪኤቲቭ በሆነ መንገድ ህጎችን ኢንተርፕሬት አድርጎ አገልግሎት ለመስጠት ነው። እኛ አንዳንዴ ደግሞ ናሮሊ ከፈለግነው ናሮሊ እንተረጉመዋለን፣ በጠባቡ ካልፈለግነው ደግሞ ሁሉንም እንዲጨምር ሰፋ አድርገን እንተረጉመዋለን። አንዳንድ ህጎቹ ደግሞ ለአንድ ኦፊሰር ቁጭ ላለ ጠረጴዛ ላይ ለኦፊሰር ብዙ መብት ይሰጠዋል። ሊትራሊ ፍርድ ቤት በቃ አንድ የሚገርም መብት ለምሳሌ ህግ ስም አወጣጥ ላይ ካምፓኒ ኔም አወጣጥ ላይ ዲስክሪፕቲቭ ገላጭ የሚባል አለ። ይሄ የካምፓኒ ስም ወይም የኩባንያ ስም ሊሰጥ አይችልም። ለምን? ገላጭ ነው። ገላጭ ማን በማ ዲፊኒሽን ገላጭ is common አይደለ? እዛ ጋር ያለው ሰውዬ ሲተረጉመው ገላጭ ማለት እንትንን ይጨምራል ካለ ካምፓኒ ኔም አንቺ የሰጠሽው የኩባንያ ስም አይመዘገብለትም። ግን ብሮድሊ ደግሞ እና ይሄ ኢኔብሊንግ አይደለም። ብዙ ጊዜ ኢንተርፕሬት ሲደረጉ ፐርፐዙን በማየት ሰፋ በማድረግ ኦፍ ኮርስ መጠንቀቅ ያለብን ነገር አለ። ዝም ብሎ ቡርቅቅ ብሎ መፈቀድ የሌለበት ነገር ሁሉ ይፈቀድ ማለት አይደለም። ግን ይሄ እንትን ይጎለናል። አይ ቲንክ የክሪኤቲቭ የሆነ
ፐርፐዚቭ የሆነ ኢንተርፕሪቴሽን ለምን ትልቅ የህግ ጋፕ እናያለን አይደለ? ህግ አወጣጣችንም ኤግዞስቲቭ አይደለም። ሶ ያ ለአቢዩዝም ያጋለጣል። ሰዎች ሲፈልጉ ሰፋ አድርገው ይተረጉሙታል፣ የሆኑ ሰዎችን ይጠቅሙበታል። ሲፈልጉ ደግሞ ጠበብ አድርገው ይተረጉሙታል፣ የሆኑ ሰዎችን ይጎዱበታል ማለት ነው። እና እንደዚህ አይነት እንትኖች ጋፖች እናያለን በፕራክቲስ። ጋፖቹን በደንብ አንስተውልኛል አቶ ኪያ። ምናልባት ኢንቨስተር ለመሆን ምንድነው መስፈርቱ የምትለዋን ትንሽ ያንሱልኝ። ቀጥታ አንድ ሰው ኢንቨስተር መሆን ቢፈልግ ወዴት ነው መሄድ ያለበት? እንደው ፕሮሰሱ ምንድነው? ፕሮሰሱ ላይሰንስ እንዴት ያወጣል? ምናምን የምትለዋን ትንሽ። ሁለት አይነት ኢንቨስተር የውጪ የሀገር ውስጥ አለ። የውጪው ቀጥታ የሚመለከተው ፌደራል ኢንቨስትመንት ኮሚሽን ነው። የሚፈቀድ መጀመሪያ ኢንቨስትመንት ሴክተሩ ለውጪ ዜጋ ተፈቅዷል አልተፈቀደም የሚለውን መለየት አለበት። ሌላ ነገር ገና ኢትዮጵያ ሳይመጣ እዛ ሀገር ሆኖ ነው የማይፈቀድ ሴክተር ላይ ሊገባ አይችልም። ሶ በመጀመሪያ ያ ሴክተር ይፈቀዳል። አዎ ይፈቀዳል። ሶ ሚኒመም ካፒታል አለ $200,000 አንድ ኢንቨስተር ሆሊ ፎሬን ኦንድ የውጪ ባለሀብት ከሆነ $100,000 ይሆናል። ከኢትዮጵያዊ ጋር ከሆነ ደግሞ ወደ 150,000 ዝቅ ይላል። እንደ ሴክተሩ ደግሞ ወደ ኮንሰልተንሲ ሴክተር ከሆነ ደግሞ ሚኒመም ካፒታሉ 100,000 ይሆናል። ከኢትዮጵያዊ ጋር ከሆነ ደግሞ $50,000 ይሆናል። ያንን አካውንት ከፍቶ መመስረቻ መተዳደሪያውን አጸድቆ ካምፓኒ ኔሙን አጸድቆ አካውንት ከፍቶ ሚኒመም ካፒታሉን በህጉ በኢንቨስትመንት አዋጁ አንቀጽ 9 የተጠቀሰውን ሚኒመም ካፒታል ዲፖዚት ማድረግ አለበት። ከዛ ቀጥሎ እንትን ያወጣል። ምንድነው? ቲን ነምበር ያወጣል። ታክስ አይደንቲፊኬሽን ነምበር። እዚህ ጋር በጣም ሁልጊዜ በቃ ትልቁ ኢትዮጵያ ውስጥ ያለው እኔ እንጃ መፍትሄም ለመስጠት ተሞክሮ መፍትሄ ያልተሰጠው ነገር the requirement of physical address እስከ ዛሬ ድረስ ብዙ ሰዎች ኩባንያ ለማቋቋም ፈልገው ትልቁ ቻሌንጃቸው የቋሚ የቤት ኪራይ ውል ይጠየቃሉ። ሰው ናሽናል አይዲ ካለው አሻራውን ከሰጠ አይኑን ከሰጠ የት ነው የሚጠፋው? ሎኬሽን ነው አይደል? አልቲሜትሊ ይሄ ሰውዬ ወይም ደግሞ እኔ ኦፊስ አለኝ ለምሳሌ አንቺ ካምፓኒ ብታቋቁሚ ደብዳቤ ጽፍልሻለሁ። የእሷ ካምፓኒ አድራሻው እኔ ቢሮ አድርጌ ያለው አንድ ወንበር ሰጥቻታለሁ የኔን አድራሻ ተጠቀም ብዬ ደብዳቤ ብሰጥሽ አልቲሜትሊ ፐርፐዙ ምንድነው? የአንድ ሰው አድራሻ የሚጠየቀው እንዳይጠፋ ነው አይደል? ለታክስ የት ቢግ እንደው ለመፈለግ ነው አይደል? አንድ ወጣት ሶፍትዌር ኢንጂነር የተመረቀ ልጅ 100,000 ብር ያለው ልጅ ኮምፒውተር ገዝቶ ሶፍትዌር ዲቨሎፕ እያደረገ ለመሸጥ የ6,000 ብር ወይ 10,000 ብር ቤት ኪራይ ተከራይ እንለዋለን። ኦልሬዲ ካፒታሉ በቤት ኪራይ ሄዷል። ሶ ጆብ ክሬሽን እና ይሄ እኔ በንግድ ሚኒስቴርም ቀርቷል ሪኳየርመንቱ ለማደስ ግን አዲስ ካምፓኒ ለማቋቋም አሁንም በውልና ማስረጃ የጸደቀ በመጀመሪያ ንግድ በፍትሐ ብሔር ህጋችን ላይ አንድ የቤት ክራይ ውል በውልና ማስረጃ ሬጂስተርድ ካልሆነ ኢንቫሊድ ነው የሚል ህግ የለም። በኢትዮጵያ ፍትሐ ብሔር ህግ በውልና በሰነዶች ማረጋገጫ መመዝገብ አለበት የሚለው ህጉ የሚጠይቀው የቤት ክራይ የቤት ሽያጭ እና ስፔሻል ሙቨብል የሚባሉት ናቸው። እና ለኔ እስከዛሬ ድረስ የማይገባኝ ትልቁ ሪኳየርመንት ብዙ ሰዎች ወደ ስራ ለመግባት እየፈለጉ ትልቅ ማነቆ የሆነባቸው የሆነ ህንፃ ላይ የሆነ ቤት ተከራይና የኪራይ ውል አምጣ ይባላል። አንድ ወጣት ልጅ ሶፍትዌር ዲቨሎፐር ሆኖ ለመስራት ለምን ኮንዶሚኒየሙን ቁጭ ብሎ ቤቱ ናሽናል አይዲውን ያስይዛል። አይዲው ነው ልጁ አድራሻው ይታወቃል። ከዛ ደግሞ ሪስክ ይኖራል። አጭበርባሪ ሊኖር ይችላል። ከ100 ሰው 2-3 ሰው ሊያጭበረብር ይችላል። ሶ በመፍቀድ አንዳንዴ እንትኖች ሊኖሩ ይችላሉ። ሶ ሁለት ሰዎች ለመያዝ 90 ሰው ላይ ችግር መፍጠር የለብንም። ሶ ለኔ አሁንም ቢሆን ገቢዎች አዲስ ካምፓኒ የሚያቋቁም ሰው መጀመሪያ ቲን ነምበር ምክንያቱም ታክስ አይደንቲፊኬሽን ነምበር የግብር መለያ ቁጥር ካላገኘ አንድ ሰው ካምፓኒ ማቋቋም አይችልም። እሱን ለማግኘት ደግሞ የሚጠየቀው ገቢዎች የጸደቀ የቤት ክራይ ውል ነው። በተለይ ስሞል ቢዝነስስ ስታርታፖች በጣም ብዙ ችግር ነው የሚገጥማቸው። ትንሽ ብር ያላቸው ሰዎች ካለቻቸው ብር ላይ 50-60% ቤት ክራይ ውል ላይ ነው የሚያውሉት። ወይም ይሄ ነገር ስለሚቸግራቸው ኢንፎርማል ይሆናሉ። ያለ ሪሲት በውስጥ ለውስጥ ይሰራሉ። መንግስት ብዙ ብር ያጣል። እነዚህ ልጆች ተመዝግበው ታክስ አይደንቲፊኬሽን ነምበር አውጥተው ላይሰንስ አውጥተው ቢሰሩ በአንደኛ ራሳቸውን ይቀጥራሉ። ስለዚህ የመንግስት ሸክም አይደሉም። ሶ 2-3 ሰው ደግሞ በስራቸው ቢቀጥሩ ሌላ ስራ ፈጠሩ ማለት ነውና እኔ ለኢንተርፕሪነርሺፕ ለስታርታፕ ለስራ ፈጠራም ሆነ አጠቃላይ ለኢንቨስትመንት ኢቭን ሰዎች ኢንቨስት ለማድረግ ዶሮ እርባታ ለምሳሌ ኢንቨስትመንት ነው። ዶሮ እርባታ እንቁላል ለማምረት እሱ ኢንቨስትመንት ነው። እዛ ላይ ለመሰማራት ለምንድን ነው ቋሚ የቤት ክራይ ውል የጸደቀ
የሚጠየቀው አንሌስ አለ አዲስ ካምፓኒ ለማቋቋም አሁንም ይጠየቃል። የነበረውን ለማደስ የቤት ክራይ ውል አምጡ አይባልም። አሁን አይጠየቅም። ኢትሬድ ላይ የነበረው ኦልሬዲ ነበራቸው። ግን መጀመሪያ ካምፓኒ ለማቋቋም የግድ በሰነዶች ማረጋገጫ የጸደቀ ኦኬ። አድራሻ ከሆነ ደግሞ እኔ አድራሻ ላይ ቢሮ አለኝ። አንተ ካምፓኒ ማቋቋም ፈለግ፣ እኔ ደብዳቤ ልጻፍልህ። ይሄ ሰው ካምፓኒውን እኔ ሆስት አድርጌዋለሁ። አድራሻ የሚፈልገው አይቀበሉም። ኃላፊነቱንም እኮ የወሰድክ ነው ኢንዳይሬክትሊ። እና ብዙ ሌላ ዓለም ላይ ቀርቷል። ሩዋንዳ ቀርቷል። አድራሻ ትሰጫለሽ። አድራሻው በአንድ ቀን በሁለት ቀን ላይሰንስሽን ይዘሽ ትወጫለሽ። እኔ ኢትዮጵያ ውስጥ ይሄ ሪኳየርመንት በጣም ትልቅ ማለት ነው። ቀኑ አንዳንዴ ፕሮሰስ ለማድረግ ራሱ ምን ያህል እንትን ነው? በጣም ሀስላለሁ። ምንድነው የቤት ኪራዩን የዚህ ህንፃ ከሆነ የዚህ ህንፃ ባለቤት ወይም ተወካይ ታይትል ዲዱ ብድር ካለበት ከባንክ ደብዳቤ ከዛ ውክልና ላይ ያከራይ የሚል ውክልና ከዛ ሄዶ ሰልፍ ይይዛል ይሄ ኢት ሚኒመም ቴክስ a day or 2 days ምናምን የኩባንያ በወርልድ ባንክ በየአመቱ የሚያጠናው አለ ኢዝ ኦፍ ዱይንግ ቢዝነስ እዛ ላይ እኛውንም ከነሩዋንዳ እንኳን አንቀራረብ ሶ ኩባንያ መክፈት ወይም የኢንቨስትመንት ካምፓኒ መክፈት እሱ ብቻ ሳይሆን መዝጋት ሌላው ደግሞ ትልቅ ሶ መክፈቱን ብቻ ነው። ብዙ ሰው ኩባንያ ወይም ኢንቨስትመንት ላይ የማይገባው ለምንድን ነው? የሆነ ቀን ኢንቨስትመንቱ ፌል ቢያደርግ በቀላሉ ዘጋዋለሁ ወይ ኢንቨስትመንት አልዘጊው ለመዝጋት ወራት ኖት ሳምንታት አይደል ወራት። ፕሮሰሱ ብዙ ነው፣ ሀስሉ ብዙ ነው። ክሊራንስ ኦፍ ኮርስ መደረግ ግን ሰዎች ሞር ካምፓኒ እንዳያቋቁሙ ኢንፎርማል ሆነው ውስጥ ለውስጥ መንግስትም ማግኘት ያለበትን ታክስ እንዳያገኝ ግብር እንዳያገኝ ሰዎችም ደግሞ ቋሚ ነገር እንዳያረጉ በፍሪላንስ ወይም በውስጥ ለውስጥ እንዲሰሩ የሚያስገድድ ነውና ይሄ ላይ በጣም በጣም ትኩረት ተሰጥቶ አሁንም ብዙ የተሻሻሉ ነገሮች አሉ፣ ኢምፕሩቭመንቶች አሉ which I appreciate። ግን እዚህ ላይ ደግሞ በጣም መሰራት አለበት ብዬ ነው ማስበው። ሶ ወደ ፖይንቱ ስንመጣ ኢንቨስትመንት ላይ ካፒታል ሪኳየርመንቱ ማሟላት ታክስ አይደንቲፊኬሽን ነበር ወይም የግብር መለያ ቁጥር ሊኖረው ይገባል። ከዛ ንግድ ምዝገባና የኢንቨስትመንት ፍቃድ ይሰጠዋል። ኢንቨስትመንት ፍቃዱን ካገኘ በኋላ ማስመጣት ያለበት እቃ ካለ በቀረጥ ነፃ የሚፈቀድለት ካለ እነዛን ሁሉ ያመጣል። መሬት ይከራያል፣ ሼድ ይከራያል። ብዙ ኢንዱስትሪ ፓርኮች አሉ። አንዱ ኢንዱስትሪ ፓርክ ውስጥ ለምሳሌ አዋሳ በሉት ኢስተርን ኢንዱስትሪ፣ አሁን ደግሞ የግል ኢንዱስትሪ ፓርክ አሉ በመላው ሀገራችን አሉ። እንደ ሴክተሩ ነው። ለምሳሌ ጨርቃ ጨርቅ ከሆነ ፋርማሲቲካል ከሆነ ሁሉም የራሳቸው ኤሪያ ኦፍ ስፔሻላይዜሽን አላቸው። ሶ ኮምቦልቻ፣ ደብረ ብርሃን አለ፣ አዳማ አለ፣ አዋሳ አለ። የክልሎች ደግሞ አሉ። ክልሎች የራሳቸው ደግሞ ስፔሻል አግሮ ፕሮሰሲንግ ኢንዱስትሪያል ፓርኮች አሉ። ለምሳሌ ይርጋለም አለ፣ ከዛ ዳሚት ሁሉ አለ የኦሮሚያ። ሶ ይርጋለም ወደ ሲዳማ ክልል አለ። ሶ እነዚህ ሴክተር ላይ ምን ሴክተር ላይ ነው የሚሰማራው የሚለውን አይደንቲፋይ ካደረገ በኋላ እነዛ ኢንዱስትሪያል ፓርኮች ላይ ሼድ ይከራያል። ወይም ደግሞ የራሱን ሼድ መሬት በሊዝ ያገኝና ተከራይቶ ይገነባል። ከገነባ በኋላ ላይክ በአንድ አመት ተኩል ገንብቶ ለምሳሌ ወተት የሚያመርት ሰው ማሽነሩን ኤቭሪቲንግ ከገጠመ በኋላ የኢትዮጵያን ጥራት ደረጃ ሰርቲፊኬሽን ካገኘ በኋላ ልክ ሊሸጥ ሲል ንግድ ፍቃድ፣ አሁን ኢንቨስተር አይደለም። ሶ ኢንቨስተር ጨረሰ። ልክ ምርቱን ወደ ገበያ ሲያመርት ንግድ ፍቃድ ያወጣል ማለት ነው። የሚሸጠው ነገር አለ። ሰው የሚሸጠው ነገር ሳይኖረው ንግድ ፍቃድ አይኖረው። ሶ ኢንቨስትመንት ፍቃድና ንግድ ፍቃድ የተለያዩ ናቸው። ኢንቨስትመንት ፍቃድ ኢንቨስትመንት ፌዝ ላይ የሚሰጠው ዶኪመንት ነው፣ ላይሰንስ ነው። ሶ ልክ ኢንቨስትመንቱን ማሽን ተከለ ኤቭሪቲንግ አድርጎ ምርቱን ወደ ገበያ አውጥቶ ሊሸጥ ሲል ናው ነጋዴ በቃ ቢዝነስ ፐርሰን ነው፣ ምርቱን መሸጥ አለበት። ያኔ ሲገባ ምርቱን ይሸጣል። ዜን ቫት መመዝገብ ካለበት ካሽ ሬሴሽን ማሽን ሪሲቶች እነዚህን አሳትሞ ህጋዊ የሆኑ ሪሲቶች ኢሹ እያደረገ ወደ ንግዱን ያሳልጣል ማለት ነው። እና አንዱ ቅድም ያልኩት ነው። በዚህ መሰረት ካምፓኒውን አስመዝግቦ
ኢትዮጵያዊ ዜጋ ከሆነ በክልል ደረጃ ለምሳሌ አዲስ አበባ ላይ ያለ ሰው ኢንቨስት ዶሮ እርባታ ላይ ኢንቨስት ላድርግ ቢል በአዲስ አበባ ኢንቨስትመንት ኤጀንሲ ሄዶ ፍቃዱን የሆነ ለምሳሌ አግሮ ፕሮሰሲንግ ላይ የከብቶች መኖ ላምርት ቢል እዛ ላይ የሚሰማራ ሰው አዲስ አበባ ከሆነ በአዲስ አበባ ከተማ የውጭ ዜጋ አይደለም። ኦሮሚያ ላይ ከሆነ ኦሮሚያ፣ አማራ ክልል ከሆነ ለምሳሌ ደብረ ብርሃን ከሆነ አንድ ደብረ ብርሃን ላይ ሄዶ ከክልሉ ኢንቨስትመንት ቢሮ ኢንቨስትመንት ላይሰንስ ያወጣል። እንግዲህ እሱን ተያይዞ ኢንቨስተሮች ኮምፕላይ ማድረግ ያለባቸው ለምሳሌ ኢንቫይሮንመንታል ኢምፓክት አሰስመንት መስራት አለባቸው። የአካባቢ ተጽዕኖ ብዙ ጥያቄ ይነሳበታል ብዙ ጊዜና ኢአይኤ እየተሰራ አይደለም። ልክ ነው አፕሩቫል መደረግ አለበት ስፔሲፊካሊ ተቀምጧልና ብዙ ዳሜጅም ሲያደርስ አይተናል። በነገራችን ላይ ፕራክቲካሊ ማለት ነው አሁን ወደ ሆሎታ መስመር ስንሄድ እንዳለ ራቁታቸውን ቀርተዋል እነዚህ ግሪን ሃውሶች የሚባሉትና ከምን የመነጨ ነው ስንል ብዙ ጊዜ ፎሪነሮች ናቸው አንድ ለሚያረጉት እና እንዳለ ባዶ አስቀርተውት ኢቭን መሬቱ ፖይዝን ሆኗል። ህዝቡ እዛ አካባቢ ያለ እናት መውለድ እስከሚያቅታ ድረስ ማህንነት የሚያስከትሉ ምናምን ዳሜጆች አሉትና እንዲህ አይነት ነገሮች ኢአይኤ ባለመሰራቱ ነው ምናምን የሚሉ ድምጾች አሉና ትንሽ እሱ ላይ ትክክል ነው። በተለይ ሴንሲቲቭ የሚባሉ ሴክተሮች ቆዳ ለምሳሌ እነዚህ ሆርቲካልቸር የሚባሉት ፍሎሪካልቸር የሚባሉት ሴክተሮች ላይ የሚጠቀሟቸው ኬሚካሎች አንደኛ ስታንዳርዱን የጠበቀ ነው ወይ፣ ሁለተኛ ፕሮፐር ሞኒተር ይደረጋሉ ወይ፣ ሶስተኛ ደግሞ ፌዝ አውት በሚያደርጉ ሰዓት አካባቢውን ክሊን አድርገው ይሄዳሉ የሚለው ነገር ትልቅ ጋፕ ያለበት ነው። አንዳንድ ድርጅቶች አሉ ኮምፕላይ አድርገው በኢትዮጵያ በተቀመጡ መስፈርቶች የሚሰሩ ግን በተለይ እነዚህ ሴንሲቲቭ የሚባሉት ብዙ ዌስት ያላቸው ለምሳሌ ሲዌሬጅ ምንድነው የሚባለው ፍሳሽ ማለት ነው። ፍሳሽ አንዱ ለምሳሌ ዲስፖዛል ለምሳሌ እነዚህ ዋተር ትሪትመንት ፕላንት አንዱ ማንዳቶሪ መሆን አለበት። ለምሳሌ ብዙ ወደ ወንዝ የሚለቀቁ ፍሳሾች ካሉ ፍሳሹ ሪሳይክል ተደርጎ ትሪት ተደርጎ ነው መለቀቅ ያለበት። አንደኛ ሪሶርስ ነው። ሶ ለዛ ላይ ስትሪክት የሆነ ምክንያቱም አሁን ኢትዮጵያዊ ከሆነ ሎካል ኢንቨስተር ከሆነ በክልል ደረጃ ያሉ የአካባቢ ቢሮዎች የአካባቢ ጥበቃ ቢሮዎች ናቸው እነዚህን ፍቃዶች የሚሰጡ። ሶ እዛ ላይ በደንብ ስትሪክት የሆኑ ኮምፕላያንስ እና ስትሪክት የሆነ ሱፐርቪዥን ያስፈልጋቸው። አንዴ ፍቃድ መስጠት ብቻ ሳይሆን እነዚህን ኩባንያዎች እየሄዱ ሞኒተር ማድረግ መቆጣጠር በጣም ያስፈልጋል። ለምን እንደምንለው ግን አለ ወይ ነው አሁን ፕራክቲካሊ አለ ወይ እውነትም እንደዚህ አንዳንድ ቦታ ጠንካራ የሆኑ አሉ፣ ጠንካራ ተቋማት አሉ ሄደው ሞኒተር የሚያደርጉ ፕሮሰሱን የሚያዩ። ቀደም እንዳልሹ ደግሞ አንድ ጊዜ የዛሬ 15-20 ዓመት በፊት በጅምላ ያለ አግባብ በቃ ያለ ምንም ኢንቨስትመንቱን ብቻ በማየት የተሰጠበት ሁኔታ ተጽዕኖ በደንብ ሳይታይ የተሰጠበት ሁኔታ አለና አሁን ውጤቱን እያየ ነው። ሶ ለኔ ካሁን በኋላም ኦሬዲ የተሰራው የደረሰው ዳሜጅ ቀላል አይደለም። ግን ከዛ በመማር አሁን ያሉ ባለሙያዎችም አመራሮችም እዚህ ጉዳይ ላይ ትኩረት ለምን አልቲሜትሊ የመጨረሻ ጎሉ ኢንቨስተር ህዝብን አገርን ለመጥቀም ነው። ሶ ከጥቅሙ ጉዳቱ ካመዘነ በመጀመሪያ ደረጃም ያ ኢንቨስትመንት መፈቀድ የለበትም። ሶ እዛ ላይ ስትሪክት የሆነ ፎሎ አፕ ያስፈልጋል ብዬ አስባለሁ። ሌላው የሌበር ራይትም ነው። ከሰራተኞች መብቶች ጋር በተገናኘ ፍትሃዊ የሆነ ክፍያ እነዚህ በተለይ ኢንዱስትሪያል ፓርኮች ላይ አንዳንድ ጊዜ የሚነሱ ነገሮች ስላሉ ኢንቨስትመንቶቹ በጣም አገርን የሚጠቅሙትን ያህል አሴም ታይም ኦፍ ኮርስ እኛ ብዙ ቺፕ ሬላቲቭሊ በዝቅተኛ ክፍያ የሚሰራ ብዙ ቺፕ ሌበር ያለበት ሀገር ነው። የሚሰራው ኃይል የወጣት ሀገር ናት ኢትዮጵያ። ሶ ለዛ እድል መፈጠሩ አንድ ነገር ነው። ግን እድል መፈጠር ባሻገር ቢያንስ ሰርቫይቭ የሚያደርግበት ለመኖር የሚያስችል የኢትዮጵያ የሌበር ስታንዳርዶች አሉ። ሚኒመም ሰራተኞች ሚኒመም አንድ አሰሪ ለሰራተኞች ማድረግ ያለበት ሚኒመም ስታንዳርዶች አሉ። እነሱም ባከበረ መልኩ መደረግ አለበት። ሰብአዊ መብትም ሰራተኞች ቢሆኑም ስቲል ዲግኒቲያቸውን በጠበቀ መልኩ ትሪት መደረግ አለባቸው። ሶ እዛ ላይ የክልል መንግስታት በተለይ ምክንያቱም ኤምፕሎይስ በተመለከተ ሎካል ገቨርንመንት ስለሆነ ታክሱንም የሚሰበስበው የፔሮል ታክስ ሎካል የክልል እና የሎካል ገቨርንመንቶች በተለይ የወረዳ የክልል የዞን እንትኖች መንግስት አካላት ይሄን ነገር በቅርብ መከታተል አለባቸው ብዬ አስባለሁ። እሺ አቶ አብዱረዛቅ የሚጨምሩት ነገር ካለ ድሉን ሰጥቶታለሁ። ምናልባት ብዙ ጊዜ ይሄ
ከፐርፎርማንስ ጋር አሁን ሁሌ ይነሳል ማለት አንዳንድ ኢንሴንቲቮች አሉ። እንደውም በአንድ ወቅት አስታውሳለሁ ጠቅላይ ሚኒስትሩ ምን አሉ፣ ብዙ ሰራተኛ የሚቀጥር ከሆነ ታክስ መቀነስ ነበረበት። በአጋጣሚ ትናንትና እንደውም የተሻለ ታክስ የከፈሉ ሰዎች ሲሸለሙ ነበር። አሁን ይሄ አንድ ጥሩ ነገር ነው። ግን ብዙ ጊዜ ያ ነገር እኔ አሁን በጣም ትልቅ አጀንዳ ነበር አድርጌ የማስበው። ቢኮዝ ብዙ ሰራተኛ የሚቀጥር ሰው አሁን በጠቅላይ ሚኒስትሩ ንግግር ሀገርን የሚደግፍ ሰው ነው። ይሄ ሰውዬ በሆነ መልክ ታክስ ሊቀነስለት ይገባል ብለው ሲናገሩ ነበር እና አይ ቲንክ እኔ ከዛ በኋላ እንትን ሲተገበር አላየሁም። ግን እንደ ሀሳብ ጥሩ ነው የነበረው። አሁን በቅርብ የሽልማቱም ታክስ የሚከፍሉ ሰዎች መኖሩም እንደ አንድ ጥሩ ነገር ነው። ነገር ግን ብዙ ሺህ ሰራተኛ የሚቀጥር ሰው በተዘዋዋሪ መንገድ እኮ ሀገርን ሰፖርት እያደረገ ነው እየረዳ ነው። እና አንዳንዴ ይሄን ገቢዎች ሚኒስቴር ለምን ወደ እንትን ውስጥ አያስገባውም? ኖርማሊ እንደ አንድ ይሄን ኢኒሼቲቭ ወስዶ ብዙ ሰራተኛ ቢኮዝ ወደ ገበያ የሚገባው በየአመቱ ከዩኒቨርሲቲ የሚወጣው ሰው እና የሚቀጠረው በጣም የሚገናኝ አይደለም። ድርጅቶች ደግሞ ብዙ ሰው እንዲቀጥሩ በሆነ መልክ ፕሮሞት ቢደረግ እንደ አንድ ነው። ሌላው ደግሞ ኢንቨስትመንት ላይ አሁን ቅድም ያነሳው ሁሌ ሲነሳ እሱ ነው የሚነሳው። ይሄ ቺፕ ሌበር የሚባለው እንግዲህ በአዲሱ በወጣው አዋጅ ቁጥር 1156 ላይ ቦርድ እንደተቋቋመ ሚኒመም ሌበር ዌጅ እንደሚኖር ምናምን ተብሎ ተስፋ ተደርጎ ነበር። እስካሁን ድረስ አይ ቲንክ ቦርዱም አልተዋቀረም። ይሄ አልመጣም። በርግጥ የተወሰነ ማሻሻያዎች አሉ። በቅርብ ጊዜ መንግስት የመንግስቱንም ሲያሻሽል በተዘዋዋሪ መንገድ የግሉንም የተወሰነ ነገር የማሻሻል ነገር ይኖራል። ስለዚህ ይሄ አንዱ በደንብ መታየት ያለበት ነው። ሌላው ደግሞ አንዱ እንደ ቻሌንጅ እኔ በቅርብ ጊዜ የማየሁት በተለይም ከቴክስታይል ጋር በተያያዘ የከስተም ጋር በተያያዘ እና እንትኑን ጋር ያወዳደርንበት ስሪላንካ በ6 ቀን በ3 ቀን የሚሰጠውን እዚህ ኦልሞስት ወደ 17 ቀን ይወስዳል። አሁን ለምሳሌ ቴክስታይል ላይ የሚሰሩ ሰዎች ከጉምሩክ ኮሚሽን ጋር በጣም በቃ ረጅም ጊዜ የመውሰድ እና ይሄ ምን ያህል እንደ ሀገርም በብዙ መልኩ የሚጎዳ ነውና እንትኑ መሻሻል አለበት። ዞሮ ዞሮ አድሚኒስትሬቲቭ ቢሮክራሲው ነው ሁሌ የሚነሳው ማለት ዲያስፖራውንም ካየሽው ሌላውም የሚያነሳው አድሚኒስትሬቲቭ ቢሮክራሲውን በተመለከተ ይሄ በአንድ ወቅት አሁን ለምሳሌ በሰሞኑም ሲነገር ነበር። ይሄ መሶብ አገልግሎት እንትን ልታደርገው ትችላለህ። ይሄ አንድ ማለት ሁሉም እዛ አካባቢ መሆኑ ለምሳሌ ኢንቨስትመንት ኮሚሽን ላይ አይ ቲንክ እንደዛ አይነት ሰርቪስ አለ አይደለም? በየቦታው ከመሄድ አንድ ቦታ የሆነ ሰርቪስ ቢደረግ ኢንቨስትመንቱን ፕሮሞት የሚያደርግ ነገር ነው የሚሆነው እና አይ ቲንክ ይሄኛውም አንዱ በደንብ መነሳት ያለበት ጉዳይ። አመሰግናለሁ አቶ ብረዘቅ። ምናልባት ሰዓታችንም እያለቀ ስለሆነ እንደው ከኢንቨስትመንት ጋር ተያይዞ የሚነሱ ግጭቶች እንደው ለህዝቡ ማህበረሰቡ ያው ጠቃሚ የሆነ ነገር ለማስተላለፍ እንዲረዳል እንደው ወዴት ነው መሄድ ያለባቸው የግጭት አፈታት ዘዴያችን እንደው ኢንቨስትመንት ጋር ተያይዞ ምን ይመስላል የምትለውን ትንሽ ያንሱልኝ አቶ ኪያ። በመጀመሪያ ያው የኢንቨስትመንት ከኢንቨስተር ስቴት ዲስፒዩት ሊኖር ይችላል። ኢንቨስተር እና ኢንቨስተር ደግሞ ዲስፒዩት ሊኖር ይችላል። በመጀመሪያ ትልቁ ነገር ሪላየብል እና ዲፔንደብል ፕሪዲክተብል ተገማች የሆነ የፍትህ ስርዓት በሌለበት ሀገር ላይ ማንም ኢንቨስት አያደርግም። ሶ የዳኝነት ነጻነት ኢንዲፔንደንስ ኦፍ ዘ ጁዲሻሪ ኢዝ ክሩሻል። ብዙ ጊዜ ከኢንቨስትመንት ጋር የሚገናኝ አይመስልም። ሶ ኮምፔተንት የሆነ አቅም ያለው ተገማች የሆነ ፈጣን የሆነ ፍትህ የሚሰጥ ተቋም ካላት አንድ ሀገር የዳኝነት አካል ጁዲሻሪ ካላት ሞር ሰዎች አንድ ኢንቨስተር በዛው እዚህ ሀገር ሲመጣ ስንት አመት ታክስ ቅነስ ይቀንስልኛል እሱ አይደለም። መጀመሪያ ተገማች ነው ወይ ፕሬዲክተብል ነው? ህጉን ነው ሞር ፎከስ የሚያደርገው ህጉ ላይ ነው። ህጉንና አተገባበሩ ፕራክቲሱንም ያህል ሶ አንድ ኢንቨስተር ከሌላ ኢንቨስተር ጋር ሊጋጭ ይችላል። ክስ አቅርቦ አሁን ለምሳሌ በፌደራል ደረጃ የንግድና ኢንቨስትመንት ችሎታ አለ። አቅርቦ ጉዳዩን በፍጥነት መፍትሄ ያገኛሉ። ፍጥነት ብቻ ሳይሆን ፍትሃዊ የሆነ መሰረታዊ ህጎችን ያገናዘበ ዳኝነት ያገኛሉ። ቅር ካለው ደግሞ ወደ ላይ ብሎ እስከ ሱፕሪም ኮርት ካሴሽን ወስዶ በፍጥነት መፍትሄ ያገኛል። የኢንቨስትመንት ብቻውን ግን ቤንች አለ ራሱን የቻለ የኢንቨስትመንትና የንግድ ነው። ያው ሪሌትድ ስለሆነ ለእንትን ለማለት ያው ኦልሞስት ሪሌትድ ናቸው። ለምን ለምሳሌ አንድ ካምፓኒ ላይ አንድ ኢንቨስትመንት ያው ንግድ ሰፋ ያለ ሀሳብ ነው። ኢንቨስትመንት አንድ ኤሪያ ስለሆነ እንደው ከዛ አንፃር ብዬ ነው። አይ ሪሌትድ ካልሆነ ለብቻው ካረግ ነው በጣም ብቻውን ቢሆን ነው። እኔ አሁን ብቻውን ቢሆን እንደው ምን ይመስሎታል? ብቻውን ሊሆን አይችልም። ለምን መሰለሽ? ለምሳሌ አንድ ኢንቨስትመንት ካምፓኒ ላይ ማኔጀር አለ። ስራ አስኪያጅ ያጭበረብራል፣ ይሰርቃል። ፕራክቲካል ኬዝ ነው የምነግርሽ።
ከተሰጠው ስልጣን ውጪ ብዙ ስራዎችን ይሰራል። በመመስረቻ ደንቡ የተሰጠው ስልጣን አለ። የድርጅቱን ሀብት ይሸጣል ያለ ፍቃድ። ከዛ ሼር ሆልደሮች መጥተው ክስ ያቀርባሉ። ክሱን ሲያቀርቡ የሚታየው ንግድ ጋር ሄዳል። ንግድ ህግ ነው። ኢንቨስትመንት ነው። ኢንተርዋይንድ የተሳሰረ ነው። ሶ ስራ አስኪያጅ ይነሳልኝ የሚል ማመልከቻ ለንግድና ኢንቨስትመንት ችሎት እናቀርባለን። የኢንቨስትመንት ህጉንም የንግድ ህጉንም አንድ ላይ ይሆናል። ካስፈለገ ሌሎች ህጎችንም አንድ ላይ አድርጎ ነው። ስለዚህ ኢንቨስትመንት አንድ የንግድ አካል ስለሆነ ሁለቱ ሊነጣጠር ስለማይችል አንድ ላይ ቤንች መኖሩ በጣም ጥሩ ነው። ነገር ግን ያ ቤንች በቂ ነው ወይ? ትክክል። ሰፋ ቢል በክልል ደረጃም እንዲህ ቢሰፋ አሁን ራሱ ያለው በቂ ነው። አሁን በቂ አይደለም። ሶ ሰፋ ቢል ጥሩ ነው። ሁለተኛው ደግሞ ይሄ የአስማሚ ቢሮ እሱም ትልቅ ሚና አለው። ሶ እኔ ለምሳሌ አዛን ኢንቨስትመንት ቢዝነስ ሎየር ማንንም ኢንቨስተር ፍርድ ቤት እንዲሄድ መጀመሪያ አድቫይስ አላደርግም። ውል ሲዋዋሉ ራሱ የጋራ ውል ስምምነት ወይም የጆይንት ቬንቸር አግሪመንት ሲያደርጉ መጀመሪያ ቢፎር ጎይንግ ቱ ዘ ኮርት የማደርገው ካስፈለገ አርቢትሬሽን በአዲስ አበባ ቼምበር ኦፍ ኮሜርስ ከፈለጉ በሌላ ሀገር ካስፈለገ ደግሞ አድሆክ አንደኛው ፓርቲ አንድ ሰው ይሾማል፣ አንደኛው አንድ ይሾማል፣ ሶስተኛ ይሾምና በግልግል ዳኝነት ይታያል። አርቢትሬሽን ትራይቡናል ይሆናል። ያንን ግን ይቅርታ ቶኪያ በፍርድ ቤት ነው የሚሾመው አይደለም። ኢትስ አፕ ቱ ዘ ፓርቲስ። ስለዚህ ዲፔንድስ በስምምነታቸው ላይ የተመሰረተ ነው። ፍርድ ቤት በዚያ አይገባም። ሶ ፍርድ ቤት ሪኮግናይዝም ይደረጋል። ልክ እንደ ፍርድ ቤት እንደተሰጠ ውሳኔ ነው ባይዘው። በመጀመሪያ ደረጃ ሌቭል ሊታይ የሚችል ኬስ ከሆነ እነዚህ ሰዎች ልክ መጀመሪያ ደረጃ ላይ ኤግዞስቲቭ እንዳረጉት ኮንሲደር ተደርጎ አፒል ማለት ካለባቸው ለሃይ ኮርት ነው። ሶ ይሄ እውቅና የተሰጠው ነው። በተለይ ደግሞ ለብዙ አመት ሲንከባለል የከረመውና የጸደቀው በቅርብ አዲስ ህግ ሆኖ የአርቢትሬሽን ፕሮሲጀር ፕሮክላሜሽን ነው። ለብዙ አመት እኛ አሁን አርቢትሬሽን ሎ ስንማር በረቂቁ ነው የተማርነው። ኢትዮጵያ በተለይ ሁለት ህጎች የአድሚኒስትሬቲቭ የአስተዳደር ስነ ስርዓት አዋጅና አርቢትሬሽን እነዚህ በጣም ኢምፖርታንት ህጎች ሲንከባለሉ የነበሩ ለብዙ አመታት በቅርብ የጸደቁ ናቸው። 2-3 አመት መሰለኝ። ኒውዮርክ ኮንቬንሽንም እሱ ደግሞ በውጭ ሀገር የተሰጡ አርቢትሬሽን ውሳኔዎችን ኢትዮጵያ ያለምንም ክርክር ቀጥታ ምን ተገብርበት ኤክስኪዩት የምናደርግበት የምንፈጽምበት ፕሮሲጀር ነው። እሱ ለሀገር ትልቅ ኢሜጅ ይሰጣል። አንዱ ኢንቨስተር የሚመጣበት ውጭ ሀገር ዱባይ ላይ ተካስሼ ዱባይ ላይ ቢያሸንፍ የኢትዮጵያ ፍርድ ቤት ያለምንም ተጨማሪ ክርክር ይፈጽምልኛል ወይ? ኒውዮርክ ኮንቬንሽን ያን ነው የሚያደርገው። እሱን ስምምነት ፈርመናል። ሶ እንደ ኢንቨስተር ማንኛውም አግሪመንት ሳረግ እና ሌሎችም የህግ ባለሙያዎች ማድረግ አለባቸው ብዬ ማስብ ቢኮዝ ታይም ኢዝ ቬሪ ኢምፖርታንት። ብዙ ሰው 1 ቢሊዮን ብር አካውንት ላይ አግዶ ማስቀመጥ ማለት ዩዝለስ። ሀገር ይህንን ብር አትጠቀመውም። የሆነ ትልቅ መሬት ታግዶ ይቀመጣል 2 አመት 3 አመት። በባንክ ብድር አይያዝም፣ አይሸጥም፣ አይለወጥም፣ አይገነባበትም። ክርክሩ 4 አመት ሄዷል። 4 አመት ዴድ ሪሶርስ ነው ማለት ነው። ሶ ለኔ ታይም ማንኛውም ኢንቨስተር ጊዜ የለውም። አንዳንዴ ከሳሽም መሆን እኮ ይጎዳል። አሳግዶ ሊቀመጥ ይችላል ውሳኔ ካላገኘ። ከሳሽም ጀስቲስ ዲሌይድ ጀስቲስ ዲናይድ ነው አይደል የሚባለው። የዘገየ ፍትህ እንደቀረ ይቆጠራል። ስለዚህ ትልቁ ነገር በዚህ በአግሪመንታቸው ላይ ማንኛውም ኢቭን መመስረቻ ኮፒ ፔስት ነው የሚደረገው። ኢቭን ሆነች 6 ፔጅ 4 ፔጅ 5 ፔጅ አለች። ካምፓኒ ሲቋቋም የሆነ ሰው ድራፍት ያደርገዋል እንጂ ግጭት ቢከሰት አክሲዮን ዝውውር በተመለከተ በተለይ የሁለት አገር ዜጎች ከሆኑ ኢትዮጵያዊና የውጭ ዜጋ ከሆኑ ኢቭን ኢትዮጵያውያን ከሆኑ በጣም ብዙ ክፍተ ህጉ የባለ አክሲዮኖችን ስምምነት ያከብራል። ሜሞራንደም ኦፍ አሶሲዬሽን ላይ 40 ፔጅ ሜሞራንደም ኦፍ አሶሲዬሽን ማዘጋጀት ይችላል። ህጉን እስካልተቃረነ ሞራል እስካልሆነ ድረስ ኢትስ አፕ ቱ ዘ ፓርቲስ ሚኒመም በህጉ የተቀመጠውን ነገር እስካልጣሰ ድረስ ብዙ ጊዜ የተለመደች ያለች 3-4 ፔጅ አፈጻጸም ይቅርታ ቶኪያ እዚህ ጋር አሁን ኦሬዲ በአስቀመጡት ውል መሰረት ሁለቱ ፓርቲስ በኔጎሺዬሽን ዲስፑታቸውን ሪዞልቭ አረ ወይም እንትናቸውን ምንድነው ግጭታቸውን ፈቱ እንበልና
ከፈቱ በኋላ ያኛው ግን ሄዶ አፈጻጸም ላይ አፕሊኬቢሊቲ ምን ይመስላል ተፈጻሚነቱ ምን ይመስላል ነው ምንም ጥያቄ የለው መብቱ ምንም ፍርድ ቤት እንደሰጠ ይሄ እኮ ከፈለገ እንግዲህ ቅሬታ የተሰኘ ሰው አፒል ማለት ይችላል በዛው ላይ ይግባኝ መጠየቅ ይችላል ከዛ ውጪ ግን የተፈረደለት ሰው ልክ ፍርድ ቤት የፍርድ ቤት ውሳኔ እንደተሰጠ ተደርጎ አፈጻጸም መጠየቅ ይችላል ይሄ ስለዚህ ባይንዲንግ ነው ጥያቄ የለው ባይንዲንግ ነው እዚህ ላይ ግን በተቻለ መጠን እንደ ለህግ ባለሙያዎችም ለኮንሰልታንቶችም ነሰርሊ ለቢዝነስ ሎየሮችም ብቻ ሳይሆን አጠቃላይ በቢዝነስ ኮንሰልቲንግ የንግድና ኢንቨስትመንት ዙሪያ የማማከር የተሰማሩ ሰዎችንም አድቫይዝ ማድረገው ትልቁ ፕሮብሌም ያለው ቲዮሪው ይሄ ዲፊኒሽኑ አንዳንዴ ሌጋል ኦፒኒየን ሲጠየቅ አንቀጹ እንደዚህ ላይ አንድ ኢንቨስተር አንቀጹን አይደለም የሚፈልገው ኢንቨስትመንት ቢሮ ሄደሽ ወይም ታክስ ቢሮ ሄደ ይሄንን የተጠቀስከውን እንትን ፈጽምልኝ ጌቲንግ ቲንግስ ዳን ብዙ አገራት ባይዘው እነ ሲንጋፖር ያደጉት ሞር የቢዝነስ ሎየሮች በጣም የተቸነከረ ሌጋሊስቲክ በሆነ የህግን በቃ ድርቅ ያለ ፍሌክሲብል ያልሆነ ነገር አይነት አተያይ ሳይሆን the legal realism realistic የሆነ መሬት ላይ የሚጨበጥ ፕራግማቲስት የሆነ ያ ህግ አገርን ካልተጠቀመ ያ ህግ ልማትን የማይጠቅም ከሆነ ያ ህግ አይደለም ህግ እኮ መሳሪያ ነው is a tool ኢንስትሩመንት ነው ያ ኢንስትሩመንት ድርቅ ባለ ነገር ሳይሆን ህጉ እንዳለ ሆኖ ህጉ ይጣስ አይደለም ብለው ግን ኢንተርፕሪቴሽናችን መሬት ላይ ያለውን ሪያሊቲ ተጨባጭ በያዘ መልኩ መሆን አለበት እንደዛ ከሄድን ስራ አይሰራም ምንም ስራ አይሰራም ትልልቅ አገራት ህግን ተጠቅመው ኢኮኖሚያቸውን እድገታቸውን ስልጣኔያቸውን በጣም አድቫንስ አድርገዋል በተለይ በኢንቨስትመንት በንግድ በኮርፖሬት ትልልቅ እኮ ኢነርጂ ሎ እኮ አለ ትልልቅ በኢነርጂ ሴክተር ላይ ኮምፕሊኬት ኮንስትራክሽን ሪል ስቴት አቪዬሽን እኛውን ትልቅ the largest እንትን አለን ኤርላይንስ አለ በአፍሪካ ስንት አቪዬሽን ሎየሮች አሉ የአቪዬሽን ህግ ባለሙያዎች ሌላ ዓለም ነው different world በኢነርጂ እኛውን በኢነርጂ ፒፒፒ እንገባለን ኢትዮጵያን እንደ ሀገር ሪፕሬዘንት አድርጎ በኢነርጂ ዙሪያ በማይኒንግ ዙሪያ ኔጎሺዬት የሚያደርግ ስንት ስፔሻላይዝ ያደረገ ስንት ሎየሮች አሉ ይሄ ያው ህግ ሲባል የክሪሚናል እቺት ለመደችው የሂውመን ራይትስ የምናም ብቻ ሳይሆን እነዚህ አድቫንስድ የሆኑ ኤአይ ሎ እኮ አለ አሁን ዳታ ፕሮቴክሽን ሎ በጣም ሰፊ ነው ኢንተርቴይንመንት እና ስፖርትስ ሎ የሚባል እኮ አለ ትልልቅ ሎየርስ ፕሪሚየር ሊግ ላይ ትልልቅ የህግ ባለሙያዎች አሉ እና ሴክተሩ በጣም ሰፊ ነው ባለሙያዎችንም መክረው ስፔሻላይዝ የማድረግ ይሄ ጀነራሊስት ብቻ በዚህ ዲስ ዴይስ ሁሉንም አንድ ሎየር ህግ ባለሙያ ውርሱንም ፋሚሊውንም ኮንትራትም ኮንስትራክሽንም ታክስም ከሁሉም አንደኛ ይፈነዳል ማለት you have only 8 hours አንድ ሰው በቀን 8 ሰዓት ነው ያለው ለጤናም ጥሩ አይደለም አንደኛ ሁለተኛ ክሊየንት አቢዩዝ ማለት ነው የሚሰሩበት አሁን ስፔሲፊክ ኮርፖሬት ሎ ላይ ነው ሊቲጌሽን ካለ በዛ ኮርፖሬት ሊቲጌሽን ላይ ጎበዝ የሆነ ሰው አለ ክሪሚናል ሎ ከሆነ ክሪሚናል ሎ ኤክስፒሪየንስ ያለው የራሱ ፕሮሲኪዩተር የነበረ በደንብ የሚያውቅ ሰው ይኖራል በጣም ይሄ ቢለመድ የተሻለ ነው በጣም ታክስ ሎየር ከሆነ ገቢዎች የአካውንቲንግ ዕውቀት የሌለው ሰው ታክስ ሎየር መሆን አይችልም መሆን የለበትም ልክ ነው አሁን አሜሪካ ፋይናንስ ነው መጀመሪያ ይማራሉ አካውንቲንግ ይማራሉ ለምን ቁጥሯን ካላወቅሻት ህጉን ብቻ ስለሆነ ጥራዝነት አይቻልም ቁጥሩን የሚያውቅ ሰው ነው ቆንጆና ጎበዝ ታክስ ሎየር ነው ኢንተሌክቹዋል ፕሮፐርቲ ሎየር ኢንጂነሪንግ ተምረው ሎየር ይሆናሉ ለምን ፓተንት ሎየር ይሆናሉ ስለ ፈጠራ ኢንጂነሪንግ ዕውቀት የሌለው ሰው ይሄ ፈጠራ አዲስ ነው አይደለም ብሎ ላይ አይችልም ኢንጂነሪንግ ኖሌጅ የሌለው ሰው ማል ፕራክቲስ ሜዲካል ማል ፕራክቲስ የህክምና ዕውቀት ያለው ሰው ነው አቶኪያ ከትላንትና ወዲያ የፌደራል ጠበቆች ማህበር ስብሰባ ማለት ጠቅላላ ጉባኤ አድርጎ ነበር ሶስተኛ እና ስፔሲፊካሊ አሁን ያነሱት ኢሹ ሎየሮች አንስተው ነበር ለምንድን ነው ስፔሻላይዝ አድርገን ፐርፌክትሊ በአንድ ነገር ላይ ልክ አሁን እንዳሉት ሁሉንም አሁን የፋሚሊ የምናምን እየለቃቀምን እንትን ከምንል የውርስ ህጎችን ብቻ ከምናደርግ የተሻለ የሚሆነው በአንድ ነገር ላይ ስፔሻላይዝ አድርገን በአገር ውስጥ ብቻ ሳንወሰን
ዓለም አቀፋዊ ሎየርስ የምንሆንበትን ማይንዳችንን ሰፋ ማድረግ አለብን የሚሉ አመለካከቶች ነበሩና በዚሁ ለመጠቆም ያለው እንደው ሰመራይዝ ለማድረግ ብዙ የተሰሩ መልካም ነገሮች አሉ። በተለይ በህግ ማዕቀፍ ደረጃ የተሰሩ አሉ። በአገር ውስጥም በውጭ ኢንቨስተሮችም የተጀመሩ ትልልቅ ኢኒሼቲቮች አሉ። በአርባናይዜሽን ጋር በተገናኘ ኮንስትራክሽን፣ ሪል ስቴት ሎ ትልልቅ ቡም እያደረገ ነው። ቅድም እንዳልኩት ዳታ ፕሮቴክሽን ሎ አሁን የለንም ነበር። ዳታ ፕሮቴክሽን አለ፣ አዋጅ ወጥቷል፣ ኮሚሽን ይቋቋማል። እስከ ኤአይ ሎ ድረስ ሄደዋል ሌሎች ሀገራት። ሶ እዛ ኤሪያ ላይ በደንብ እየተሰሩ ያሉ ስራዎች አሉ። ሆኖም ግን በተለይ ስፔሲፊካሊ ኢንቨስትመንት ጋር በተገናኘ በተለይ በሎካል ገቨርንመንት ስል በክልልም በወረዳም በቀበሌም ሌቭል ይሄ መናበብ ይሄ ቨርቲካሊ በፌደራል ደረጃ ፌደራል መንግስት ማለት ተቋም አንድ መንግስት ነው ያለው። ዞሮ ዞሮ በክልልም በፌደራልም አገራችን አንድ መንግስት ነው ያላት። ሶ አንደኛው የመንግስት አካል የሰጠውን ድጋፍም ሆነ ወሬቨር ደብዳቤ አንደኛው የመንግስት አካል ሪኮግናይዝ እውቅና ሰጥቶ በዛ መሰረት መስተናገድ አለበት እና አገሌ እሱ እኔን ያዘኛል እንዴ ከተባለ ወይ በሁለቱ መካከል ይነጋገሩ። በመሃል አገልግሎት ተጠቃሚው ከስተመሩ ወይም ኢንቨስተሩ ይንገላታል፣ ጊዜውን ዌስት ያደርጋል። ከሀገር ሸሽቶ ሌላ ሀገር እንኳን የውጭው ዜጋ አገር ውስጥ ያለው ሀብት ያለው ሰው እንደምንም ብሩን ያወጣና ሌላ ሀገር ላይ አለኩ እዛ የሚያረጉ ሰዎች አሉ፣ ያረጉም ሰዎች አሉ እናውቃለን። ሶ እንደዛ አይነት ነገር በጣም ዴንጀረስ ነው። ፑሽ ላለማድረግ በተለይ ኢንቨስትመንት አድሚኒስትሬሽን ላይ በጣም መሰራት አለበት። ፌደራል ላይ ጥሩ ስራዎች አሉ። ከዚህ በፊትም በፌደራል ደረጃ የነበረው ኢንቨስትመንት ኮሚሽን በጣም ጥሩ ሞዴል የሚባል ተቋም ነው ብዬ ነው የማስበው። አሁንም ጥሩ ስራ ይሰራል። እኔም ቢያንስ በሳምንት 2 ቀን 3 ቀን እዛ ኮሚሽን በስራ አጋጣሚ ሄዳለሁ። ሶ ግን በክልል ደረጃ መናበብ፣ በገቢዎች አካባቢ የፕሪዲክተብል የመሆን ፕሪዲክተብል አንድ ሰው ታክሱ ስንት ብር ሊከፈል እንደሚችል ፕሪዲክተብል ያው የሚያጭበረብርም እንዳለ ሆኖ ግን ደግሞ ኢኖሰንቱ ህግ የሚያከብረው ሰው ቪክቲም ሲሆን ታያለሽ። አጭበርባሪው ጌታ ወይ ቪዚት ሶ እንደዛ አይነት ነገር ላይ በደንብ ቢሰራ ኮምፕላይ የሚያደርጉ ሰዎች ቅድም እንደተባለው ኢንሴንቲቭ ቢሰጣቸው፣ ህገወጦች ኦፍ ኮርስ አስፈላጊውን እርምጃ በህጉ መሰረት ቢወሰድባቸው ሶራይት። ሌላ በከስተምስ ኮሚሽን በኩል መናበብ ነገር ቢኖር፣ ምክንያቱም ማንኛውም ኢንቨስትመንት ከውጪ በሚመጣ ማሽን ነው። ሶ ማሽነሪ ኢምፖርት በሚደረግበት ሁኔታ በተለይ እኛ ወደብ የሌለን ሀገር ነን፣ ጅቡቲ ላይ ነን ዲፔንደንት። ሶ የሎጂስቲክስ ሴክተራችን በጣም የሚወስነው አንድ ማሽነሪ ከቻይና ገዝቼ እስከ ፋብሪካዬ ድረስ ለማድረስ ስንት ቀን ይፈጅብኛል ነው የሚለው አንድ ኢንቨስተር። 2 ወር አይ ኖ እስቲ ሩዋንዳ 1 ወር ሩዋንዳ ሄዳለሁ ነው የሚለው። ዲስ ፓራሜትር የተፋጠነ የተቀላጠፈ ፕሬዲክተብል የሆነ ሎጂስቲክ ሲስተም ካለ ኢንቨስትመንትን ቡስት ያደርጋል። ሶ እዚህ ኤሪያ ላይ ስራ ቢሰራ ጥሩ ነው ብዬ ነው የማስበው። በተለይ ደግሞ በዚህ ኤሪያ ላይ ደግሞ ስፔሻላይዝ የሚያደርጉ ባለሙያዎች በደንብ ቢፈሩ፣ ህግንም ደግሞ ለፕራክቲስ ስናደርግ በዳኝነት ዙሪያም ራሱ የሚሾሙ ሰዎች ሪሊ ፕራክቲካል እውቀት በተለይ መሬት ላይ ያሉ ዝም ብሎ የሌጋሊስቲክ በሆነ መንገድ ብቻ ሳይሆን ፐርፐዚቭ የሆነ ፐርፐዙን ኮንሲደር ያደረገ አላማውን የህጉን አላማ ባገናዘበ መልኩ ህጉን ኢንተርፕሬት ቢያደርጉት። ምክንያቱም ቅድም እንዳልኩት ህግ እንደ ተርጓሚው ከፈለገ በወርቀቅ አድርጎ ይተረጉማል፣ ከፈለገ ያጠባዋል። በዚህ መሀል ዜጎች መብት ያላቸው ሰዎች መብታቸውን ያጣሉ፣ መብት የሌላቸው ሰዎች መብት ያገኛሉ። ሶ እዛ ላይ እንትን ቢል ጥሩ ነው፣ ሞር ስራ ቢሰራ ጥሩ ነው። በአጠቃላይ ፖዚቲቭ ስለገደበን ነው እንጂ በደንብ ብናወራበት ጥሩ ነበረ። ግን ያው የተቻለንን በዚህ በደቂቃ ውስጥ እንግዲህ አንዳንድ ጥሩ መልእክቶችን ለአድማጭ ተመልካቾቻችን አስተላልፈናል። እንግዲህ በሌላ ጊዜ ደግሞ ምንመለስ ነው የሚሆነው። አቶ ኪያ እንደሚመጡ ያው ባለሙሉ ተስፋ ነን። እሺ ለጊዜው ያው ያለን ፕሮግራም በጣም ጥሩ እንደነበረ ነው። አድማጭ ተመልካቾቻችንም ግንዛቤ እንደጨበጡበት ባለሙሉ ተስፋ ነን። እናመሰግናለን አቶ ኪያ ስለመጡ። አቶ አብዱረዘቅም ያው ፕሮግራማችንን ጨርሰናል። እናመሰግናለን። ክቡራንና ክቡራት የፕራይም ሚዲያ ወጋ ፕሮግራም አድማጭ ተመልካቾች ፕሮግራማችን እስካሁን ያያችሁትን የተከታተላችሁትን ይመስል ነበረ። በቀጣይ በአዲስ ርዕሰ ጉዳይ ከአዲስ እንግዳ ጋር የምንገናኝ ነው የሚሆነው። እስከዛው ቸር ሰንብቱ።